አደገኛው ፍልሚያ ተጀመረ። ኢራን የኒኩለር ምላጭ ሳበች። በመካከለኛው ምስራቅ ለዘመናት ሲያንዣበብ የቆየው የኃይል ሚዛን አሁን ላይ አውዳሚ ወደ ሆነ አዲስ የቴክኖሎጂና የኒኩለር ምዕራፍ ተሸጋግሯል። የኢራን የኒኩለር ፕሮግራም በቀላሉ ወታደራዊ ዝግጅት አልፎ የምድርን ህልውና በአንድ ቅጽበት ሊለውጥ የሚችል እጅግ ዘመናዊና ረቂቅና አደገኛ አቅም ላይ መድረሱ የመላው ዓለም መሪዎችን የደህንነት ተቋማትን እንቅልፍ ነስቷል። በመካከለኛው ምስራቅ ለሳምንታት ሲያጥላላና ሲያንዣበብ የቆየው የጦርነት ደመና በመጨረሻ መላው ዓለምን ወደማይመለስ ታላቅ የታሪክ እሳት አውድማነት የለወጠ አደገኛ ሁነቶችን ሰንሰለት ፈጥሯል። የምድርን ሰላምና ጸጥታ እያወከ ባለው የኃይል ጡረት ውስጥ ኢራን የመጨረሻውንና እጅግ አደገኛውን የኒኩለር ምላጭ ስባ አጽናፉን ወደሚያስደነግጥ ፍጥጫ ለውጠዋለች። በዛሬው ዕለት ሌሊት የአሜሪካ ጦር ኃይሎች በኢራን ግዛት ላይ እጅግ ከባድ የተቀናጀና ሰፊ ሽፋን ያለው የአየር ድብደባ ፈጽሟል። የኢራን እምብርት ዋና ከተማ የሆነችው ቴሄራን ጨምሮ በበርካታ ስትራቴጂካዊ ወታደራዊ ቦታዎች ላይ ያረፈው ኃይለኛ የቦምብ ሌሊት የቴሄራንን ሰማይ በእሳት በጢስና በታላቅ ፍንዳታ ድምጽ ሸፍኖታል። ለዚህም ጥቃት በቀሏ የኒኩለር እንደሚሆን ዝታም ስራ ጀምራለች። አሜሪካ የታጠቁትን አውዳሚ ጥቃት መሳሪያዎች በሙሉ በመጠቀም የኢራን ቁልፍ መሰረተ ልማቶችን፣ የመከላከያ ምሽጎችንና ወታደራዊ ማዕከላት ላይ ያወረደችው ይህ ከባድ ምት ቀጠናው ሙሉ በሙሉ ወደ ታላቅ የቀውስ አዙሪት ይስከተውታል። ይህ ከፍተኛና ተከታታይ ድብደባ የተጋፈጠችው ኢራንም ቢሆን እጇን አጣጥፋ አልተቀመጠችም። ቴሄራን ባወጣችው ይፋዊ መግለጫ ለአሜሪካ ወታደራዊ እርምጃ በሰጠችው አፋጣኝ አጸፋ በልዩ ሁኔታ በኩዌት ላይ ከባድና አስከፊ የሮኬትና የሚሳኤል ድብደባ መፈጸሟን አረጋግጣለች። የቴሄራን የጥቃት አድማስ በኩዌት ብቻ የተገደበ አልሆነም። ጎረቤት ባህሬንና ዮርዳኖስን ተመሳሳይ ከባድ ድብደባዎችን አስተናግደዋል። ይህም የአሜሪካና የኢራንን ፍጥጫ በቀጥታ የቀጠናው አገራት ወደ አደገኛ የእሳት አውድማነት የለወጠ አዲስ ምዕራፍ ከፍቷል። ለተከታታይ 11 ቀናት ያህል ሳታቋርጥ ከፍተኛ የቦምብ ድብደባ ሲወርድባት የቆየችው ኢራን አሁን ላይ ህልውናዋን የመጨረሻ ካርድ መምዘዟን አስታውቃለች። ቴሄራን መካከለኛ ርቀት የሚምዘገዘጉ የኒኩለር ቦምቦችን ለውጊያ እንደምትጠቀም ይፋ ማድረጓ መላው ዓለምን በከፍተኛ ድንጋጤና ስጋት ውስጥ ጥሎታል። እነዚህ አደገኛ የኒኩለር አረሮች ኢራን ልታገኛቸው የቻለቻቸው ከሰሜን ኮሪያ ጋር ባላት ጥብቅ ስትራቴጂካዊ ወዳጅነት እና የቴክኖሎጂ ሽግግር መሆኑ ተሰምቷል። የዓለምን የስልጣን ሚዛን ያናጋው ይህ መረጃ እንደሚያመለክተው እነዚህ የኒኩለር አረሮች በኢራን በኩል ከምድር ጫፍ እስከ ጫፍ መተኮስ የሚችሉ በኢራን ቀደምት ጥቁር ሚሳኤሎች አፍ ላይ እየተገጠሙ ሲሆን የትኛውም የምድር ክፍል ማዳረስና አውዳሚ አቅማቸውን ማሳረፍ የሚቻላቸው መሆኑም ተገልጿል። የዚህ አውዳሚ ኃይል ሚስጥራዊ ምንጭ የሚጀምረው ከምድር ገጽ በታች ባሉ ተራራማ ምሽጎችና ጥልቅ ዋሻዎች ውስጥ በተሰወሩት የዩራኒየም ማበልጸጊያ ማዕከላት ነው። ኢራን እጅግ ዘመናዊ የሚባሉትንና በከፍተኛ ፍጥነት የሚሸረሸሩትን የሴንትሪፊዩጅ ቴክኖሎጂዎችን በመጠቀም ዩራኒየሙን ወደ ወታደራዊ ጦር ደረጃ የማሸጋገር አቅሟን ወደ ላቀ ደረጃ አምጥተዋለች። ይበልጥ አስፈሪና የሚያስደነግጠው ደግሞ ከሰሜን ኮሪያ ጋር የተደረገው ሚስጥራዊ የቴክኖሎጂ ሽግግርና የጽኑ ወዳጅነት መጋረጃ ሰማይ ስር የኒኩለር አረሮች እጅግ ረቂቅ፣ አነስተኛና በየትኛውም አውዳሚ መሳሪያ ላይ በቀላሉ የሚገጠሙ አድርጋ የመቅረጽ ዘመናዊ ጥበብን በመጨበጧ ነው። ሆኖም የዚህ የኒኩለር አደጋ እውነተኛው አስደናቂና አስፈሪ ገጽታ የሚገለጸው ቴሄራን ከገነባች የባሊስቲክ ሚሳኤል አቅም ጋር ሲጣመር ነው። የኒኩለር አረሮቹ ከምድር ጫፍ እስከ ጫፍ መተኮስ በሚችሉ የድምጽን ፍጥነት እጥፍ አድርገው በሚያቋርጡና የጠላት ዘመናዊ የራዳር የአየር መከላከያ ስርዓቶች እንደ ቅጠል ጥሰው ማለፍ በሚችሉ ረጅምና መካከለኛ ርቀት ተጓዥ ሚሳኤሎች አፍ ላይ የተገጠሙ ናቸው። ይህም ማለት ቴሄራን የኒኩለር ምላጭ በሳበችበት ቅጽበት የትኛውም የቀጠናውም ሆነ የራቁ አህጉራቶች ግቦች በሰከንዶች ብርሃን ፍጥነት ውስጥ ወደ ቀለጠ አፈር የመለወጥ አቅም አላቸው። በተጨማሪም የኢራን የመደበቅና የደህንነት ስልት ችግሩን አደገኛና እጥፍ ድረባ አድርጎታል። እንደ እስራኤሉ ሞሳድ ያሉ የደህንነት ተቋማት እንደሚያመለክቱት ኢራን ያበለጸገቻቸውን ዩራኒየምና የኒኩለር ማዕከሎች በቀጣይነት ቦታ የመቀየር በምድር ስር ባሉ ተራራማ ምሽጎች ውስጥ የማስረጽ እና የመሰወር ጥበብን ተጠቅማለች። ይህ የረቀቀ ስራ ዘዴዋ በውጭ ሀገራት የአየር ድብደባዎች ወታደራዊ እርምጃዎች ፕሮግራሙ ሙሉ በሙሉ እንዳያከሽፉት የሚያደርግ ሲሆን የዓለም ስጋት አሁንም ድረስ በከፍተኛ ድንጋጤና ድቅድቅ ፍርሃት ውስጥ ተጥሏል። ዓለም ሁሉንም የገጠማት የኒኩለር ስጋት ሳታገግም የእስራኤሉ የደህንነት መስሪያ ቤት ሞሳድ ዛሬ ይፋ ያደረገው ተጨማሪ መረጃ የፍርሃቱን መጠን
እጥፍ አድርጎታል። ሞሳድ ይፋ ባደረገው የደህንነት ሪፖርት መሰረት ኢራን ላለፉት ጊዜያት በድብቅ ስታብላላና ስታጸዳ የቆየችውን ዩራኒየም ሙሉ በሙሉ ቦታውን በመቀየር አዲስና ባልታወቀ ሚስጥራዊ ስፍራ ላይ በከፍተኛ ፍጥነት እያብላላች መሆኑን አረጋግጧል። ይህ የሞሳድ ይፋዊ መረጃ የዓለም አቀፉን ማህበረሰብ የተባበሩት መንግስታትንና የታላላቅ ሀገራት መሪዎችን በታላቅ ድንጋጤና ድቅድቅ ስጋት ውስጥ ጥሏቸዋል። ኢራን የኒኩሌር አረር እና የሚሳኤሎች አውዳሚ አካል መካከል ያለው የቴክኖሎጂ ቁርኝነት በቀላሉ ሁለት መሳሪያዎች የማቀናጀት ጉዳይ አይደለም። ይልቁንም የሰው ልጅ የደረሰበትን እጅግ የረቀቀ የፊዚክስና የኤሮስፔስ ምጥቀት እና ዘግናኝ የጥፋት ጥበብን የበለጠ የምድርን ህልውና በሰከንዶች ስጋት ላይ የጣለ አደገኛ ታሪክ ክስተት እንጂ የኒኩሌር አውታርን በላቦራቶሪ ውስጥ ከመስራት አልፎ ያንን አውዳሚ የኃይል እሳት በሺዎች የሚቆጠሩ ኪሎሜትሮች አህጉር አቋርጦ በሚበር ሚሳኤል አፍ ላይ አጣጥሞ የመተኮስ ጥበብ ሙሉ በሙሉ የተለያየ ሳይንስ ግንባር ነው። ኢራን በሰሜን ኮሪያ ጋር ባላት ሚስጥራዊና የጠበቀ የቴክኖሎጂ ሽግግር መጋረጃ ሰማይ ስር እነዚህን ሁለት ዘመናዊ የጥፋት ኃይሎች ፍጹም በሆነ ኢንጂነሪንግ ውህደት አስተሳስራቸዋለች። የዚህ አስፈሪ ቁርኝነት የመጀመሪያው እጅግ ረቂቁ ሚስጥራዊ አረሩን የማቀበብና የማሳነስ የቀደመው የኒኩሌር መሳሪያዎች በመቶዎች የሚቆጠሩ ቶኖችን የሚከብዱና የትልቅ ህንፃ ያህል ቦታ የሚይዙ ነበሩ። እንደዚህ ያለው ግዙፍ የአቶም እሳት ግን በሚሳኤል አፍ ላይ አድርጎ የመተኮስ ፍጹም አይቻልም። ኢራን ያበለጸገችው ዩራኒየም ወደ እጅግ አነስተኛ የታመቀና ረቂቅ የብረት ቅርጽ በመቀየር ችሎታ በመጨበጥ በሚሳኤሏ ጫፍ ላይ በሚገኙ የኮን ቅርጽ ውስጥ ፍጹም የሆነ ሚዛን አጣጥማ የመቅጠም የቴክኖሎጂ የበላይነቷን አቀናጅታለች። ይህ የክብደትና የአየር ላይ መረጋጋት ስራ ሚሳኤሉ በሺዎች የሚቆጠሩ ኪሎሜትሮችን በከፍተኛ ፍጥነት ሲበር አረሩ ሳይንቀሳቀስና ሚዛኑ ሳይስት በጽኑ ተረጋግቶ እንዲጓዝ ያደርገዋል። ሁለተኛው የቁርኝነት አሰቃቂ ገጽታ የከባቢን አየር ሰብሮ የመውጣትና የመመለስ ቴርሞዳይናሚክስ ውህደት ነው። የፕላስቲክ ሚሳኤሎች አካባቢ አየርን በጥሶ ወደ ጠፈር ከተተኮሱ በኋላ ወደ ምድር ተመልሶ በከፍተኛ የብርሃን ፍጥነት ሲወርዱ የሚፈጠረው አሰቃቂ የሙቀት መጠን እና ንዝረት ማንኛውንም ብረት እንደ ሰም የማቅለጥ አቅም አለው። ኢራን በሚሳኤሎቿ ጫፍ ላይ የገጠመችው እጅግ ዘመናዊ የሙቀት ተከላካይ ሽፋን የአረሩ ውስጣዊ መዋቅር ተጣጥመው የተሰሩ በመሆኑ አረሩ በሺዎች የሚቆጠሩ ዲግሪ ሴንቲግሬዶች እሳት ውስጥ አልፎ ሲወርድ የኒኩሌር አውታሩ አይቃጠልም። ውስጣዊ ኤሌክትሮኒክስ ሴንትሪፊዩጅን ስርዓቱም አይበላሽም። አረሩ በትክክለኛው ሰከንድና አፍታ ላይ ብቻ ታላቁን ፍንዳታ እንዳይወርድ የሚያስችሉ ዲጂታል የማስወንጨፊያ ስርዓቶች ከሚሳኤሉ ኮምፒውተር ጋር በቀጥታ ተያይዘዋል። በመጨረሻ ኒኩሌር አረሩ ከኢራን ሃይፐርሶኒክና መካከለኛ ርቀት ተኳሽ ሚሳኤሎች ጋር ያለው የመሪነት አቅጣጫ ስርዓት ውህደት ነው። አረሩ በሚሳኤሉ ጫፍ ላይ ከተገጠመ በኋላ ሚሳኤሉ የጠፈሩ ላይ ጉዞን የበረራ እንቅስቃሴ ፍጹም በሆነ ትክክለኛነት ይመራዋል። ሚሳኤሉ የጠላትን ዘመናዊ የራዳርና የአየር መከላከያ ስርዓቶች ለማታለል በሰማይ ላይ የጎንዮሽ እንቅስቃሴዎችን የሚያደርግበት ቅጽበት አረሩ በሚሳኤሉ አካል ጋር ያለው አቶሚካዊ ቅንጅት ምክንያት አቅጣጫውን ሳይስት የተሰጠውን ግብ በሰከንዶች ውስጥ ወደ ተቃጠለ አፈር የመለወጥ አውዳሚ አቅም በእጁ ይይዛል።